ትራምፕና ኔታንያሁ በመካከለኛው ምስራቅ ስትራቴጂ ላይ በኦቫል ኦፊስ ተወያዩ። ዋሽንግተን ዲሲ። በዋይት ሃውስ በተካሄደ ወሳኝ ስብሰባ ላይ ፕሬዝዳንት ዶናልድ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በመካከለኛው ምስራቅ ላይ ተጽዕኖ በሚያሳድሩ በርካታ አንገብጋቢ ጉዳዮች ላይ ለመወያየት በኦቫል ኦፊስ ተቀብለዋል። ይህ ግንኙነት ኔታንያሁ ትራምፕ ስልጣን ከያዙ ወዲህ ያደረጉት የመጀመሪያው ይፋዊ ጉብኝት ሲሆን ይህም የአሜሪካ እስራኤል ግንኙነት ዘላቂ ጥንካሬን ያጎላል። የስብሰባው ቁልፍ ውጤቶች: የጋዛ ሰርጥ አስተዳደር። ፕሬዝዳንት ትራምፕ ዩናይትድ ስቴትስ የጋዛ ሰርጥን ቁጥጥር እንድትረከብ ደፋር ሐሳብ ያቀረቡ ሲሆን ለቀጠናው አጠቃላይ የሆነ ዳግም የማልማት ዕቅድም ጠቁመዋል። ጋዛን የሲኦል ቀዳዳ ሲሉ የገለጹት ፕሬዝዳንቱ የፍልስጤም ነዋሪዎችን ይበልጥ ደህንነታቸው ወደ ተጠበቀና ምቹ ወደ ሆኑ አካባቢዎች የማዘዋወርን ጠቀሜታም አጽንኦት ሰጥተዋል። ትራምፕ ዩናይትድ ስቴትስ የጋዛ ሰርጥን ትረከባለች፣ በዚህም ላይ ጥሩ ሥራ እንሰራለን ብለዋል። የንግድ ግንኙነቶችና ታሪፎች። በሁለቱ ሀገራት መካከል የንግድ ግንኙነቶችና ታሪፎች። የኢኮኖሚ ስጋቶችን በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ከአሜሪካ ጋር ያላት የ7.4 ቢሊዮን ዶላር የንግድ ጉድለት ለማስወገድ ቃል ገብተዋል። በፕሬዝዳንት ትራምፕ አዲስ በተተገበረው የነጻነት ቀን ሊበሬሽን ዴይ የንግድ ፖሊሲ መሰረት የሚጣለውን የ17% ታሪፍ ለማስቀረት በአሜሪካ ዕቃዎች ላይ ያሉትን ሁሉንም ታሪፎችና የንግድ እንቅፋቶችን እንደሚያነሱም ቃል ገብተዋል። ኔታንያሁ እስራኤል ለነጻነትና ፍትሃዊ ንግድ ያላትን ቁርጠኝነት አጽንኦት የሰጡ ሲሆን እየተመለከትነው ነው፣ ከቻልኩ አደርገዋለሁ ብለዋል። የቀጠናው ደህንነትና የኢራን የኒውክሌር ፕሮግራም። መሪዎቹ በኢራን የኒውክሌር ምኞቶች ላይ የጋራ ስጋታቸውን ገልጸዋል። ፕሬዝዳንት ትራምፕ አስተዳደራቸው ኢራን የኒውክሌር ጦር መሳሪያዎችን እንዳታገኝ ለመከላከል ያለውን ቁርጠኝነት ዳግም ያረጋገጡ ሲሆን የቀጠናውን ደህንነት አስፈላጊነትም አጉልተዋል። ኢራን ሰላማዊና ስኬታማ እንድትሆን እፈልጋለሁ፣ ይህን ማድረግ ጠልቼዋለሁ፣ የኒውክሌር ጦር መሳሪያ ሊኖራት አይችልም ሲሉ አስተያየት ሰጥተዋል። የመካከለኛው ምስራቅ የሰላም ተስፋዎች። ሁለቱም መሪዎች በቀጠናው ሰላም ለማስፈን ያላቸውን ቁርጠኝነት ዳግም አረጋግጠዋል። ትራምፕ የመካከለኛውን ምስራቅ ዲፕሎማሲ ውስብስብነት አምነው የተቀበሉ ሲሆን በእስራኤልና በፍልስጤማውያን መካከል ዘላቂ የሰላም ስምምነት ላይ ለመድረስ ያላቸውን ብሩህ ተስፋ ገልጸዋል። ሰላም እንፈልጋለን፣ ሰዎች መገደላቸው እንዲቆም እንፈልጋለን። ሁሉም ሰው የሚጠይቀው አንድ ነገር ነው፣ በጣም ቀላል፣ ሰላም ሲሉ ተናግረዋል። ይህ ስብሰባ ከቀጠናው ደህንነት አንስቶ እስከ ኢኮኖሚያዊ አጋርነቶች ያሉ ወሳኝ ጉዳዮችን በመዳሰስ በአሜሪካና በእስራኤል መካከል ያለውን የጠበቀ ትብብር ያጎላል። ውይይቶቹ በመካከለኛው ምስራቅ መረጋጋትና ሰላምን ለማምጣት ለሚደረጉ ቀጣይ ጥረቶች መሰረትን ጥለዋል። ለሰዓቱ የያዝናቸው ዋና ዋና ዜናዎችና አንድ በትንታኔ የመረጥነውን ርዕስ የተመለከትንበት የሰዓቱ ቆይታችን ይህንን ይመስል ነበር። በቀጣይ በሌሎች ዕለታዊና ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን። መልካም ጊዜ።